ነበረ። አሁን ግን እዛ አገር ቤት ላይ ስነ ስርዓቱን ይዞ አባቱን አክብሮ ጽናትዬን እያዝናና ነው። ይሄ በቀለ የሚባለው ከዚህ በፊት ባሏ ነበር ስላችሁ ታጭታ ነበር ጽናቴ ወደ ገጠር ወደ ከተማ ከመግባቷ በፊት። እሱ ደግሞ እሷ እንዳገባች ከሰማ በኋላ ጋሽዬ ገብቶ ከነገራቸው በኋላ ካሳ ከፍሎ ነበር። እንደውም የጽናትን ላም ነበር ሽጦ ካሳ የከፈሉት ማለት ነው አባቷ። እና አሁን በቀለ አግብቷል። ግን እንደዚህ ትመጣለች እንዴት ደፍራ የኛን አዋርዳ እኛን አንገታችን አስደፍታ እንዴት ተመልሳ ትመጣለች ብሎ በጣም ጓ እያሉ ነበረ። እንደዛም ሆኖ ግን ጽናቴን እያስቸገሯት ነው። በተለይ ደግሞ ወንድምየው ክብሮምና ማነውና ኪራና ቅዱስን እያስፈራራቸው ነበረ። ሰላም ራው ሲጠይቁ ሲያመነጫጭቃቸው ነበረ። ስለዚህ እነሱ እያሰቡ ያለው ጽናትን ማገት ነው። እኛ የፈራነው ነገር አልቀረም። ምክንያቱም እኔ ብያቸዋለሁ ከመጀመሪያ ማለት ነው። እና በቀለም ደግሞ ጽናትን አግኝቶ ነበረ። ከተማ ከገባሽ በኋላ በጣም አምሮብሻል ስላት ያንተ ሙገሳ ባያስፈልገኝም አመሰግናለሁ ስትለው እንግዲህ አመለጥኩሽ አጉል ስትጨማለቂ አጉል ያዙኝ ልቀቁኝ ስትይ እኔ መሰልኩ ቆንጂዬ ሸበላው አመለጥኩሽ አላት። አይ አለችውና የሆነ እንትና አለች ምንድነው የሚባለው የሆነ ነገር አለች ማለት ነው። እና ይቅርታ አድርጉልኝ። ከዛ እንግዲህ እሷ ኪራን እየመሰለ ሸበላ ቆንጂዬ ጠንበለል የሆነ ባል አግኝቻለሁ ከአንተ ምን እፈልጋለሁ ብላ ስትሰድበው ነበረ። ከዚህ በኋላ ስነ ስርዓትሽ ብትይዢ ጥሩ ነው። መሸከሟ የማይቀር ካልተመታች አትንቀሳቀስም። አንቺም መመታትሽ የማይቀረውን ስነ ስርዓትሽ ብትይዢ ይሻልሻል ብሎ ነበር ሲያስፈራራት የነበረው። ለማንኛውም ከዚህ በኋላ አጠገቤ ድረስ እንዳትል ብላ ነው እዛ ጋር ጥላው ሄደችው ማለት ነው። እና ኪራዬ ይሄን ነገር ሲሰማ ደግሞ ጽናት ከዚህ በፊት እንዳገባች ወይም ደግሞ ባል እንደነበራት ኪራ ባሏ እንደሆነ ስለማያውቅ በዚህ አጋጣሚ ያውቃል ብዬ ተስፋ አደርጋለሁ። ጽናት ከዚህ በፊት ከሱ ጋር እንደነበረች ማለት ነው። እና እንደዛ ይመስለኛል። ለማንኛውም ኒናና ደግሞ ናቲ ቤት ጠብቁ ተብሎ ነው የሄዱት። ቅዱስ እንግዲህ የኪራን ቤት አደራ ሰጥቶት ነው የሄደው ማለት ነው። እና ናቲና ኒናዬ አንድ ቤት ውስጥ እንግዲህ በቃ እኛ ብቻ ነን ያለነው እያሉ ነው እንግዲህ እኔ ስለሌና ሳወራ በጣም የምታዝናናኝ ማርያምን በጣም የምታዝናናኝ ማለት ነው። እና እሱና እሷ አላማቸውን እየቀጩ ነው። ናቲ የሚባለው በጣም ነው የሚያስቀው። ቦርጩን ተሸክሞ ምናምን ብዙ ነገር አለ። ምሩዬ ደግሞ ናኦሚ ጥሏት ሄደዋል። ናኦሚ ለስራ ሌላ አገር ሄደዋል ማለት ነው። ሌላ ሀገር ሲሄድ እንግዲህ ለሰንዬ ነው አደራ ሰጥቷት ሄደው። ሰንዬ እባክሽን ሚስቴን አደራ ጠብቂልኝ ብሎ ለሷ አደራ ሰጥቷት ነበረ ሄደው። ግን ምሩዬ በጣም ነው የምታሳዝነኝ ማለት ነው። የምር ማለት ነው በጣም ነው የምታሳዝነኝ። ናኦሚ ስለምትወደውና ስለምታፈቅረውን ብቻ ህይወቷን አደጋ ውስጥ ከታ ልጅ አርግዛለታለች። የተረገዘው ልጅ ከዚህ በፊት የናኦሚ እናት ልጅ ካላረገሽ ልጅ ካልወደድሽ ለልጄ ምን ልትሰሪለት ነው ያገባሽ? በመጀመሪያ በጣም ወዳት ነበረ። ከዛ በሽተኛ መሆኗን ስታውቅ ነው እንግዲህ ከዛ የጠላቻት ማለት ነው። እና ይሄ ብዙ ቤት ያለ ነገር ነው። እና እሷ ጉርጉዝ ካላረገሽ ልጅ ካልወለድሽ ምን ልታረጊ ነው ብላ ስትጨቀጭቃት ነበር። ተማራ ናኦሚን ጥላው ሄደችው። ያኔ ግን ተመልሳ መጣ። አሁን ልጅ አረገዘችለት። ልጁ ደግሞ ያኔ የወጣሽ ጊዜ ከሌላ ሰው ነው አርገዘሽ የመጣሽ። የልጅሽ ልጅ ነው ያልሽኝ እንጂ የልጄ ልጅ አይደለም። እንዴት አረገሽ? በፊት ለምን አላረገሽም? አሁን እንዴት መጣሽ አረገሽ ብላ ነበር ስታሰቃያት የነበረው። አሁን ደግሞ ቤት መጣ ናኦሚ ስለሌለ ግዴታ የዲኤን ምርመራ ማድረግ አለብሽ ብላታለች። ዲኤን ምርመራ ደግሞ ማድረጉ እኔ እንጃ አላውቅም። ምክንያቱም እነሱ አንድ ላይ እንዲሆኑ ስለማትፈልግ ልጁ የሌላ ሰው ነው ብላ ነው የምታሳየው። ዲኤን ምርመራውን ታስቀይሯለች በቃ በአጭሩ ማለት ነው። ለዛ ነው እንጂ ናኦሚ ቢኖር ጥሩ አልነበር። ናኦሚ ቢኖር ጥሩ ይሆን ነበር ስትላት አይ እኔ አልፈልግም ናኦሚ ባይኖርም ችግር የለውም። ምክንያቱም ልጄ በሆነው ባልሆነው እንዲጨነቅ ስለማልፈልግ እሱ እስከመጣ ድረስ እኔ እንዳምንሽና እንደ ምራት እንዲሆንልሽ ከፈለግሽ ዲኤን ምርመራው ይደረግ ብላት ነበረ። ብትፈራም እንግዲህ ዲኤን ምርመራውን ለማድረግ ተስማምታለች ማለት ነው። ምክንያቱም ሴትዮዋ ቀውስ የሆነች ሴትዮዋ ናት። ሰንዬ አጠገቧ መሆኗ በጣም ጠቃሚ ነገር ነው። ምክንያቱም በጣም ፈርታ ወላ ደውላለት የናኦሚ እናት መጣ እዚህ ቁም ስቅሬን እያሳየች ነው እባክሽ ጓደኛዬ ድረሽልኝ ብላ እየጠየቀቻት ነበር። እና ሰንዬ ብቸኛም ብትሆን ክብሮም ጥሏት ቢሄድም እሷ ለመንከባከብ አላነሰችም። በተለይ ደግሞ እህቷም ክብሮምና
ሰኒን ካለያየቻቸው በኋላ ወደ ሀገሯ ተመልሳለች ማለት ነው። እቺ እርኩስ የሆነች ሴትዮ ግን እኔ በነገራችን ላይ እዚህ ጋር የሰናይት ምንም ጥፋት የለባትም። አይምር እንዴ እና ክብሮም እኮ ቢያፈቅራት ቢወዳት ኖሮ እንደዚህ በአንዴ ተነስቶ በአንድ ቃል ብቻ ተነስቶ ጥሏት አይሄድም ነበር። ሲጀመር ደግሞ በፊት የነበረው ፕሮሰስ ሲሳካለት ልክ ሊነግራት ስል ነበረ ሰኒ የሰናይት እንደዛ ብላ ጥሏት ሄደው። እሱ መጀመሪያም ሊሄድ ነበር ማለት ነው እና እሱ ምክንያት አድርጎ ሄደ እንጂ መጀመሪያም ሊሄድ ስለነበረ እንደዛ ማድረግ አልነበረበትም። ልጅቷ ፍቅር ውስጥ አልገባም ብላ በሱ ምክንያት ነው ፍቅር ውስጥ የገባችው። ፍቅሯን ሳታጣጥም ጥሏት ሄዷል ማለት ነው። ተመልሶ ይመጣል ብዬ ተስፋ አደርጋለሁ በሙሉ ማለት ነው።